እኔን እንደዛ ማለቱ አይደለም። አትሊስት ልጄን እንኳን እንዴት እንደዚህ ይናገረዋል? ኢትስ ኦኬ በቃ እሺ። እንዴ ሩታ በቃ እሱ ድድብና ነው። ታዩ ማይክ ጨቅላ ህፃን እንዴት እንደዚህ ይናገረዋል? በቃ ታዩ እሺ በቃ ታዩ። ለሞራል እንኳን አይጠነቀቅም። እድካል እኮ ይሄ ልጅ ነገ እኮ ይሄን ቪዲዮ ያየዋል። እውነት እሱ የሚፈልገው ነው የሚመስለው ከዛ ሲያድግ እውነት ትላንትና እንዳለው ልጄ ከወደኔ ፈልጎኝ ይመጣል ምናምን ያለው እውነት እንደዛ ነው የሚመስለው። በእናትሽ ሩታ በቃ እኔ በእንደዚህ አይነት ስሜት ነው። እሺ ለኔ ምንም እንዲጨነቅም ምናምን ፈልጌ አይደለም። ለኔ አይጨነቅ አትሊስት ለልጁ እንኳን አይጨነቅም። ለልጁ ሞራል አይጠነቀቅም። እኔን የሚያሳዝነኝ እንደዚህ አይነት አባት ያለው ልጅ መፍጠሬ ነው እውነት። ኧረ ሩታ በእግዚአብሔር በቃ እንዴ በቃ ኢትስ ኦኬ በቃ ሜሪ ግን የሚያሳዝነኝ ይሄ የሚያሳዝነኝ ትንሽ ልጅ ነው። እግዚአብሔር እንደዚህ አይነት አባት እኔ እንጃ ምን አይነት አባት ነው ያለኝ ብሎ እኔ አንገቱን ሲደፋ ማየት አልፈልግም። እኔ እሱ ነው የሚያሳዝነኝ። ስሚኞች ተረጋጊ፣ አርፍ በሽ ነው። እዚህ ጋር ተረጋጊ። ሜሪ ምንድነው ማድረግ ያለብን ከዚህ በኋላ አልገባኝም። ስሚኝ ሩታ ተረጋጊ። እኔ በጣም ነው ጠንቅቄ የማውቀው አይደለም። ሜሪ ይሄ ልጅ ታዲያ ለምን ከዚህ በፊት ያስመስላል? ልጄን ይዘሽ ልጅ ነው ልጄን እንዴት ልታረጊው ነው? ልጄ ኢትስ ኦኬ ራሱ ከበር ለማድረግ ነው። ሩታዬ ንዴትም ላይ ሆኖ ሊሆን ይችላል። ታዩ ሜሪ ይሄንን ነገር ማውራት ከጀመረ ቆይቷል። እኔ ከልቡ አልመሰለኝም ነበረ። ሊሄድ ነው ሩታ የፈለገውን ነገር ያድርግ። በቃ አንቺ ጠንካራ እናት ነሽ። ረፊ እኔን አይደለም ጥረጊ። እኔ አሁን ምንም እንዳታወሪኝ፣ በቃ ምንም እንዳታወሪኝ። እሺ አታወሪኝ ምንም ነገር። እንባሽን ጥረጊ መጀመሪያ። ቆይ ሩታ ለምንድን ነው አሁን ለሱ እኮ ይሄን አይገባውም፣ ሲጀመር አይገባውም። አንቺ እንደውም ሊቆርጥልሽ የሚገባው እኮ ነፍሰ ጡር ሆነሽ እንደዛ ሁለት ነፍስ ሆነሽ እሱ ምንም ያልመሰለው ሰውዬ አሁን ያዝንልኛል ወይንም ያስብልኛል ብለሽ ተስፋ ማድረግሽ ነው አሁን እየጎዳሽ ያለው። ጌታ ለምን ከሱ ትጠብቂያለሽ? በቃ ታዩ እሱ መመለስ ቢፈልግ እውነት ጥሩ አባት መሆን ቢፈልግ ላንቺም ጥሩ ባል መሆን የሚፈልግ ቢሆን ኖሮ ሁለት ነብስ ሆነሽ ቢያንስ የሆርሞን ለውጥ ራሱ እያለብሽ ያንን ነገር ታግሶሽ አንቺን ማሳለፍ ሲገባው እንደውም ሁለት ነፍስ ሆነሽ አንቺን ለማበሳጨትና ያውም ተሳስቼ ነው እዚህ ትዳር ውስጥ በግፊት ነው የገባሁት ያለ ሰውዬ ነው። እና ለምንድን ነው አሁን በዚህ ነገር የምታዝኙና እንባሽን የምታፈሽው? አይገባውም። ይሄን ባኮለሱ ለሰው መጨረሻ ተሰብሮ ነው የሚቀመጠው። ነገ ጧት እችንም ባራሱ እዚች ቦታ ላይ መኝ ሜሪ ምን አለሽ ያነባታል። ዛሬ ሄርሜላ አላር ይበል አዝሏት እስኮኮ አርጓት ይዙር። አንቺ ከማንንም በላይ አቅም አለሽ። ፋሚሊዎች አሉ፣ የተከበሩ ወዳጆች አሉሽ። የምን ማለቃቀስ የምን ሜሪ ሾቀት ቆመን ነው ሜሪ ተነሽ። እኔ ደበረኝ ማርያምን እንደዛ ባያወራ አይኖር አይ ነው ናይ እሷንም ለማስለቀስ ምክንያት አለው። ይገባኛል። ጠንካራ ሰው በጣም የስድብ ጥግ ነው የተሳደበው። ግን ማልኩት እኔ ራሴ እኮ ለፈለፈ ራሱ ፈዞ እኛንም አፍዞ ነው ሄዶ። በእውነት የራሱ መፍዘዝ ሳያት እኛንም አፍዞ ነው ሄዶ። ይቆጨኝ ከሄደ በኋላ ምን ሆኜ ነው እንዲህ ሲል እንዲህ ያላልኩት ምናምን ሁሉ የሚለው አሳት በቃ እንደ ጅብዶ የሚቆጥረው እዚህም እዛም መንዘላዘል። ኧረ በስመ አብ በጣም ይሄ አልገባኝም ማለት ከኋላው እኮ ብዙ በሱ በኩል የሚታዩ ብዙ ሰዎች አሉ። ለምንድን ነው ዙሪያውን ያሉትን ሰዎች የሚያሰድበው? ለምንድን ነው ለራሱ ክብር አይኖረው? ለሌሎች ሰዎች ለምንድን ነው ክብር የማይኖረው? እንደዚህ መንዘላዘል እኮ ክብር አይደለም። ምን አይነት አስተዳደግ ነው ያደከው ነው እኮ የሚባለው። ይሄ በጣም አግደም አደግ የሆነ ስነ ስርዓት ያለው አስተዳደግ አድርጎ እዚህ እኛ ላይ ይወራጫል። እኔ ማለት